እንግዲህ ናቲ አባቱን አግቶ ገዙን ስለ እናቱ ያለውን ምስጢር አወቀ። ትሁቴና ናቲ በአንድ ሆነው ገዙን እንዳግተውም ፈቀደችለት ትሁት። ከዛም በኋላ የእናትህን ሚስጥር መስማት ያለብህ ከአባትህና አባትህ ብቻ ነው ስትለውም እንደዛም አገኘው የእናቴ ሚስጥር መስማት የምችለው ሳግተው ብቻ ነው ሲላትም ትሁቴ ተስማማች። ግን ደግሞ ቃል ግባልኝ ስትለውም ሁለቱም ናቲና ትሁት ቃል ተገባቡ። ምንም ቢመጣ ወደ ኋላ ጥየሽ ላልሸሽ፣ ምንም ቢመጣ ወደ ኋላ ጥየህ ላልሸሽ፣ እናትህን የምታገኝበት መሞታና በህይወት መኖሯን የምታቀው አባትህን አግተህ የሚለውን ቃል ስትሰማ ብቻ ነው ስትለውም ናቲ አባቱን አግቶ ስለ እናቱ እውነታውን አወቀ። እንግዲህ አቶ ገዙ ሁሉንም እውነታ ዘክ አድርጎ ለናቲ በመናገሩ እናም ትሁቴ ተባብራው እናቱ ክላስ ገብቶ እናቱ ተክዛ በገዙ ድብደባ ሰውነቷ ዝሎ አገኛት። በዚህን ሰዓት ምን ማድረግ እንዳለበት እንኳ በደስታ ወደ ሰማይ ዘለለ ናቲ። እናቱን እንግዲህ በህይወት እንዳለች ያሳወቀችው ትሁቴ ናት። መጀመሪያ ግን እስከ ዛሬ ደብቃ የሆነ ነገር እንደደበቅሽኝ ይሰማኛል፣ እሱን ነገር ንገሪ ሲላትም እምቢ ብላ ነበረ። አሁን ግን ቁልፉን ሰርቃ ስለወሰደችባት ቤቲ የመጨረሻ ወጥመድ ውስጥ እንደሆነች ስታቅም ከዚህ ከቤት መልቀቅ አለብኝ ስትልም ግን እሷ ደግሞ በፍጹም የሆነ ነገር ሳላደርግ መልቀቅ የለብኝም፣ ለልጇ እውነቱን እናገራለሁ በማለትም ለናቲ እውነቱን ተናግራ ተባብረው አሁን አለምነሽን ተዛማጡ ውስጥ አወጧት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ትሁቴና ናቲ በመተባበራቸው ገዙን ወጥመዳቸው ውስጥ በማስገባትም አለምነሽን ነጻ ለማውጣትም ችለዋል። የመጀመሪያው እንግዲህ እርምጃው ወደ እናቱ መቃብር ስለነበረ የእናቱ መቃብር እዛ እንደሌለና ስሟን ሲፈልግም ማንም ሰው ተቀብራለች ባሉበት ቦታ እንደሌለች የሌላ ሰው ፎቶ እንደሆነም አወቀ ናቲ። በዚህን ሰዓት ተመልሶ ትሁትን አጥብቆ መያዝና መጠየቅ ስለነበረበት ትሁትን ከዚህ በላይ አታሰቃይኝ፣ እናቴ የመቃብሯ ቦታ ምንም ነገር የለም ሲላትም አሁን ገና ነገር ተበላሸ በማለትም ነፍሴን ማውጣት አለብኝ ብላ ለራሷ ቃል ገባች። ከዛም እውነታውን በሙሉ ለመናገር ማወቅም ከፈለግ አባትህ ሳይቀድምህ አባትህን አግተህ ማወቅ ያለብህን ነገር በሙሉ ማወቅ አለብህ ስትለውም ናቲ እንዴት ሲላትም ከአባትህ አንድ ቤት የእናትህን ሁኔታ መስማት አለብህ ስትለውም እሱም እሽ በማለትም በሚገርም ሁኔታ እንግዲህ እየሮጠ አባቱን ከቢሮ አግቶ ወስዶ አሰቃየው። በዚህን ሰዓት አቶ ገዙ ደም ግፊት ስላለበት መናገር እንዳለበት ከመሞቱ በፊትም አስተዋለ። እናትህ በህይወት አለች አልሞተችም ሲለውም ቀጥታ ምራ እያለ አፉን አፍኖ እቤት ድረስ ይዞት መጣ። ከዛም በሩን ከፍቶ ሲያያትም እንግዲህ አለምነሽ በአቶ ገዙ ድብደባ ሰውነቷ ዝሎ ተክዛ ራሷን ይዛ በተቀመጠችበት ናቲም አገኛት። በዚህን ሰዓት የመጨረሻ በድንጋጤና በደስታም ወደ ሰማይ ዘለለ። በእናቴ ህይወትና በእኔ ነፍስ ስትጫወቱ የነበረው እናንተ አረመኔዎች ለካ እንደዚህ ነው፣ እናንተ ለፍርድ መቅረብ አለባችሁ በማለትም እንግዲህ በሚያሳዝን ሁኔታ ገዙንና ቤቲን በክስ ትሁቴ መስካሪ ሆና መቀመቅ መክተት እንዳለባቸው ትሁትና እንዲሁም ደግሞ
ናቲ ተመካከሩ። ትሁት በእርግጥ ለአባዬ ደውላ የገባችበት ወጥመድ ከባድ እንደሆነም ነግራው ነበረ። በዚህን ሰዓት አባባ ደግሞ እመኝኝ ምንም አትሆኝም፣ አንድ ነገር ሲመጣ እውነታው ሊፈነዳ ሲል ነው የሚያጨናንቀውና እኔ አባትሽ እያለሁ ማንም ምንም አያደርግሽም በማለትም አቶ ገዙን ወጥመድ ውስጥ አስገብተን የሁሉም ሰው የተጨቆኑ ሰዎች ነፃ መኖር አለባቸው በማለትም አባባ ትሁቴን አበሰራት። በዚህን ሰዓት ናቲና ትሁቴ ቃል ስለተጋባቡ የመጣው ቢመጣ ጥየሽ ላልሄድ፣ አንቺም የመጣው ቢመጣ ተፊቴ ልትቆሚና ልትጋፈጪ እውነታውን ልትቀጥይ ቃል ግቢልኝ ስላትም ሁለቱም እጅ ለእጅ ተጨባብጠው እንግዲህ ማድረግ ያለባቸውን ነገር ወደፊት በእቅድ ተመካከሩ። ዋናውና ደስ የሚለው ነገር በቃላቸው መሰረት አቶ ገዙ ሲያዝም ሲያግተውም ናታን አግቶ ሲያሰቃየው እውነታውን ተናገረ። እናትህ በህይወት አለች አልሞተችም፣ ግን ደግሞ እኔና ቤቲ መኖር ስላለብን እናትህን ከባዶ ክላስ አስቀምጠናታል በማለትም ለናቲ ሲነግረው ለአንድ ሸርሙጣ ሴት ስትል እናቴን አግተ ይህን ያክል ጊዜ በእኔም በሷም ላይ ስትጫወት ነበር በማለትም በልምራ አለዛ እገልሃለሁ በማለትም ናቲ እንግዲህ አቶ ገዙን ይዞ ወደ ቤት ሲመጣም ወይዘሮ አለምነሽ በሚያሳዝን ሁኔታ ትሁትም ከዛ ከቤት ስለቀረችባት በትካዜና በአቶ ገዙ ድብደባ ሰውነቷ ዝሎ ቁጭ ብላ በሩን ሲከፍቱ ደንግጣም መመልከት ጀመረች። ቤቲ አሁን የመጨረሻ ውርደቷን አሸንፋለሁ ምፈልገውን ነገር አገኛለሁ ብላ ስትሯሯጥ በነበረበት ሰዓት የመጨረሻ ሽንፈቷን ተከናንባ መኪና መስመር ወጥታ ለገዙ ብትደውልም ገዙ ደግሞ በናታን እጅ ስለታገተ ምንም አማራጭ ስለሌላት ለምንድነው ስልኩን ማታነሳው? ጉድ ሆነናል፣ ተዋርደናል እያለች መኪና መስመር ዳር ቆማለች። ግን ደግሞ አማራጭ ስለሌላት አሁን ላይ ናቲ እንግዲህ ከትሁቴ ጋር በመግባባት እስከ ዛሬ ይህን ያክል አመት እናቴን አግተው ሞታለች ብለው ያስወሩበትንም ዋጋ መክፈል አለባቸው። እናቴንም 24 ሰዓት እየደበደበ እንደዚህ አእምሮዋን አሳጥቷታል፣ ዋጋቸውን ማግኘት አለባቸው በማለት እንግዲህ ክሱን መስርቶበታል። አለምነሽ ልጇን ስታገኘው የደስታዋ ደስታ በእርግጥ ሰማይ መሬት ድብልቅልቅ ብሎባት ደስታዋን መቋቋም አቃታት። አሁን ላይ ልጅ እንዳልሞተ እርግጠኛ ነበርኩኝ፣ ሞቷል፣ ገለሸዋል እያሉ ሲያስፈራሩ የነበረ እነዚህ አረመኔዎች በማለትም ለናቲ የተፈጠረውን በላዋ ላይ የደረሰባትን ነገር በሙሉም ነገረችው። ናቲም የሆነ ነገር እንዳለ ውስጤ ይነግረኝ ነበር፣ እዚህ ቤት ስመጣ ድምፅሽን እየሰማሁት ነበረ፣ በመንፈስ ነው እያሉ ሲያታልሉኝ፣ ፈጣሪ ግን ትሁትን ተመስሎ ዛሬ እውነታውን አውጥተን በጣም ደስ ብሎኛል አለ። እንግዲህ መጀመሪያ ላይ በጣም በሚያሳዝን ሁኔታ ትሁትና አለምነሽ ዝም በይ እየተባባሉ አፋቸውን ተፋፍነው ነበረ። ይገሉናል በቃ ከሰሙ አለቀለን ሲባልም እንግዲህ ትሁት ትልቅ ወጥመድ ውስጥ እንደገባቸው አመነችው። ቤቲ ቁልፉን ከመኝታ ክላሷ ፈልጋ በማግኘት ቁልፉንም በመውሰድና አለምነሽና ትሁቴ እንዳይገናኙ በማድረግም ትሁት የመጨረሻ ልቧ ተሰበረ። በእኔ መዝረክረክ እንግዲህ ልገባ አልቻልኩም፣ ግን ደግሞ ቁልፉን እንዳገኘሁት ቆንጆ ምግብ ሰርቼ አመጣልሻለሁ በማለትም ለአለምነሽ ከበር ዳር ሆና ነገረቻት። እሷም ችግር የለውም ስትል ከትሁት ጋር እንግዲህ በሚያሳዝን ሁኔታ እንግደላት እያሉ ቤቲና ገዙ ትሁትን ማስወገድ አለብን ሲባልም ትሁት መሞት የለባትም እንዳትናገር አድርጎ አስፈራርቶ ወደ ቤተሰቦቿ መሸኘት ነው ስትለውም በፍጹም ከቤት ተወጣይ እውነታውን አውጥታ ትናገራለች ሲላትም እሷ ግን ከመሞቷ በፊት ማሰብ አለብን፣ ምክንያቱም
ቤተሰብ ልትጠይቅ ስትሄድ ትሁት መገደል አለባት፣ ቤተሰቧን ልትጠይቅ ከኛ ቤት ወጥታለች ብለን ለመመለስ ለህግ አካል ያመቸናል አለችው። እሱም እንደዛ ነው፣ እስኪ እንሞክራለን፣ ግን ብዙ መንገድ ሳትሄድ መገደል መወገድ አለባት በማለትም አቶ ገዙ ለትሁት የተናገረው ነገር ትክክል መስሎም ታይቶታል። እናም ቁልፉን የት ነው ያገኘሽው ሲላትም እመኝታ ክላሷ ስትለው በዛ ላይ መግባትና አለመግባቷን ማረጋገጥ አለብን። ዝም ብለን መግደሉ ተገቢ አይሆንም፣ ወንጀለኛ እንሆናለን አለችው። እንዴት ከዚህ በላይ ቁልፍ ይዛለች ማለት እኮ ገብታ አግኝታታለች ማለት ነው ሲላትም እሷ ግን መጀመሪያ ማረጋገጥ አለብን፣ ለውሳኔ መቸኮል የለብንም አለችው። እናም አሁን ላይ ሰው መጥቶ ነበር እዚህ ቤት አለቻት ቤቲ ትሁትን። አዎ ናቲ መጥቶ ነበር። እና ምን አለሽ? ወዴት ሄደ? እናቴ መቃብር ሊሄድ ብሎ ወጣ አለቻት። ምን አለች? አዎ ችግር አለ? ምን ነው ስትላትም አይ ምንም ችግር የለም በማለትም ቤቲ እንግዲህ በሩጫ አቀጠነችው። ለአቶ ገዙ በምደውልበት ሰዓት አቶ ገዙ ደግሞ በፍጹም ስልክ ሊያነሳ አልቻለም። ናቲ ከአባቱ ጋር ሄዶ እናቴ በምን ምክንያት ነው የታመመችው ምን ሆና ነው ብሎ ሲጠይቀውም የህመሟን ነገር ሊናገር አልቻለም። እኔ እንጃ በቃ ታማ ነበር ሞተች እኮ ምኗን ሲለውም ምንድነው ህመሟ ሲልም አላውቅም አለው። በዚህን ሰዓት ከአባቱ ጋር ተጣልቶ እየሮጠ ሲመጣ ቤቲን መስመር ላይ አገኛት። ወዴት እየሄድሽ ነው? እየፈለግኩሽ አገኘ። እንደምትፈልገኝ እርግጠኛ ነበርኩ አለችው። እናቴ ምኗን ታማ ነው የሞተችው ሲላትም እኔ ምን አውቃለሁ አለችው። እንዴት አታውቂም ሲላት አላውቅም ብላ ከናቲ ፊት እግሬ አውጪ ብላ በሩጫ አምልጣ ሄደች። እንግዲህ የቤቲ ሰላም የተነሳው ለምንድን ነው? ምክንያቱም መቃብሩ ሄደ ስትባል የምትይዘው የምትጨብጠው አታ በመኪናው መስመር መሮጥ ጀመረች። ቻናሉን ሰብስክራይብ